የድንበር ጤና ጥንቃቄን በተመለከተ ሀገራችን ጠንካራ የህብረተሰብ ጤና አደጋ ቁጥጥር ስርዓት ከቅድመ ዝግጁነት ከቅኝት ከምላሽና ከመልሶ ማገገም እንዲሁም የድንበር ተሻጋሪ በሽታዎች መከላከልና ቁጥጥር በተለይ ደግሞ በተደራጀ ሁኔታ 24 ሰዓት በቀን እንዲሁም ደግሞ በሳምንት 7 ቀናት የሚሰራ ጠንካራ የክስተት ወይንም የኢቨንት ቤዝድ ሰርቬላንስ የሚባለው እያንዳንዱን ክስተት ኢቭን ጭምጭምታዎቹን ሁሉ እየወሰድን ያረጋገጥን ምላሽ የሚሰጥበትና ይህንን ደግሞ በተለይ ድንበር አካባቢ ጠንካራ የመከላከልና ቁጥጥር ስራ ለመስራት ወደ 18 የሚሆኑ የየብስ መግቢያና መውጫ ኬላዎች እንዲሁም ደግሞ በአራቱ ዓለም አቀፍ አየር ኤርፖርቶች ላይ ጠንካራ የሆነ የተላላፊ በሽታዎች ቁጥጥር ስራዎችን እናካሂዳለን። ይህንን ደግሞ ሀገራችን ይህንን የሚመራበት አገራዊ ጋይድላይንና ፕሮቶኮል አለ። በዛ መሰረት እየሰራን ባለሙያዎቻችን ደግሞ በግንባር ቀደምትነት በእነዚህ ቦታዎች ይሰራሉ። ለዚህ ለማርበርግ በሽታ ብቻ ሳይሆን አሁን ባለፈው የኤምፖክስ በሽታም ተከስቶ ነበር። በአጭር ጊዜ ውስጥ ድንበር አካባቢ በመለየት ፈጣን ምላሽ በመስጠት መቆጣጠር ችለናል። ሌሎችም ተላላፊ በሽታዎች በተለይ ድንበር አካባቢ ሲከሰቱ አንደኛ የመረጃ ልውውጥ ስርዓቱ አለ። ሁለተኛ በመግቢያና መውጫ ኬላዎች ላይ የምናደርጋቸው የተላላፊ በሽታዎች ቁጥጥር የልየታ የምርመራ አገራዊ ፕሮቶኮልና ጋይድላይኖች አሉ። በዛ መሰረት በየቀኑ የምንሰራው ስራ ነው። ለምሳሌ ባለፈው ወደ 2 ሚሊዮን የሚጠጉ በኤምፖክስ ጊዜ ራሱ ወደ ሀገር ውስጥ የሚገቡ እና በተለይ በኤርፖርቶችና በየብስ መግቢያና መውጫ ኬላዎች የሚወጡትን የተላላፊ በሽታዎችን ልየታ ያደረግንበት አንዱ ማሳያ ነው። ከዚህ ማንኛውም ከዚህ አገር አቀፍ ወይንም ዓለም አቀፍ የወረርሽኞችን ብቻ ሳይሆን ሌሎች ደግሞ የህብረተሰብ ጤና ስጋት ናቸው ተብሎ የተለዩ ወደ 36 በሽታዎችና የጤና ክስተቶች ላይ በቋሚነት የተላላፊ በሽታዎች ቁጥጥርና ክትትል ቅኝት ስራዎችን እንሰራለን። ይሄ ከጊዜ ወደ ጊዜ የተጠናከረ ሲስተሙንም ወደ ዲጂታላይዝ በማድረግ የተሰራ ያለ መሆኑን ለመግለጽ ነው። ከዚህ ጋርም ተያይዞ ጠለቅ ያለ የበሽታው ለምሳሌ ከየት መጣ ከየት ተገኘ እነማን ናቸው የታመሙት የት ነው በሽታውን ያገኙት የሚለውን ጥልቅ ትንተናና የምርመራ ስራ የሚሰሩ ወዲያው የፈጣን ከፍተኛ ባለሙያዎችና የተለያዩ የሙያ ስብጥርን የያዘ ከፍተኛ የጤና ባለሙያዎች ቡድን ወደ ስፍራው ተንቀሳቅሷል። የፌደራል በየክልሉ ደግሞ ይህንን በቅድሚያ በግንባር ቀደምትነት የሚሰሩ ፍሮንት ላይን የፊልድ ኤፒዲሚዮሎጂ ሰራተኞቻችንም የህብረተሰብ ጤና አደጋ ማስተባበሪያና ቁጥጥር ማዕከላት የሚሰሩ አሉ። ስራውን ጀምረው እያለ ተጨማሪ አቅም እንዲሆኑ እና ልምድ ያላቸው ከዚህ በፊት በእንደዚህ አይነት በባህሪያቸው ለየት ያሉ በሽታዎች ወይም ቫይረሶች ላይም የሰለጠኑ ባለሙያዎቻችንን ልከን የጥልቅ ትንተናዎች እየተሰሩ ናቸው። ከዚህ በተጨማሪም ደግሞ ከትናንት ወዲያ ተንቀሳቅሰው ደግሞ የከፍተኛ የተመራማሪዎች ቡድን የሳይንቲስቶች ቡድን ከነዚህ ከአንድ ጤና ቡድን ጋር በተለይ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ቅኝትና የምርምር ስራ የሚሰሩ አስፈላጊውን ቅድመ ዝግጅትና የመከላከያ ቁሳቁሶችን ይዘው እነዚህ አስፈላጊነቱ ሁሉም ባለሙያዎች በሚሰጡትና በሚኒስትራችን በሚሰጠው ሪኮሜንዴሽን በሳይንሳዊ ሪኮሜንዴሽን መሰረት እነዚህ የሌሊት ወፎችም እዛ አካባቢ ያሉትንም በማጥመድ የሚሰሩ በጣም ከፍተኛ ጥንቃቄና የላቦራቶሪ የባዮ ሴፍቲና ሴኩሪቲ ጥንቃቄ ተወስዶ የሚሰሩ ስራዎችን ለመስራት አቅም ያላቸው ባለሙያዎችን ልከናል። እንግዲህ በዚህ ደረጃ የተሰራ እንደሆነ እንዲታወቅ ነው። ስለዚህ ሀገራችን ከጊዜው በተለይ ከኮቪድ ወዲህ የህብረተሰብ ጤና አደጋ ቁጥጥር ስርዓቱን ለማጠናከር ሰፊ መዋዕለ ንዋይ ፈሶ ኢንቨስትመንት ተደርጎ ሰፊ ስራዎችን እየሰራን እንገኛለን። የመረጃ ልውውጥንም ስራ የደቡብ ሱዳንም ይሁን በተለይ እዛ በደቡብ ኦሞ የሀገራችን ክፍል ሌሎች እኛም የቅኝት ስራ በተደራጀና በልዩ ሁኔታ እንሰራለን። ለምሳሌ ኛንጋቶም አካባቢ ህብረተሰቡ ለተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ ተለያዩ ጎረቤት ሀገራት የሚሄድበት እንቅስቃሴም ያሉባቸው ቦታዎች ስለሆኑ ይህ ደግሞ እንደ አጠቃላይ እንደ ሀገር የተላላፊ በሽታዎች ቅኝት ስርዓት ውስጥ የተጋላጭነትና የስጋት ሁኔታን በየጊዜው እንሰራለን፣ ይተነተናል። በዛ መሰረት ደግሞ የህብረተሰብ ጤና አደጋ ቢከሰት
ካልተከሰተም የቅኝት ስራው ማጠናከር ቢከሰት ደግሞ ሊወሰደው የሚገቡ የጥንቃቄ እርምጃዎችን የዝግጁነት ስራ ራሱን ዴዲኬት ያደረገ ዲፓርትመንት አለ። በዛ የዝግጁነት ስራ እየሰራን በዛ መሰረት ጠንካራ ክትትል እንደምናደርግ እንድታወቅ ነው። ማሳያዎች ብዙ ስላሉ ማለት ነው። ከዚህ የተነሱ ተላላፊ በሽታዎችም ከድንበር ተሻጋሪዎችንም ለይተን ከጎረቤት ሀገራትም ጋር የተለያዩ ሀገራችን ውል በገባችባቸው ትብብሮች መሰረት የጋራ የቴክኒካል ስራ የሚሰሩ ባለሙያዎቻችን እንዲሁም ደግሞ በአመራር ደረጃ ክብርት ሚኒስትራችንም በአፍሪካ ሲዲሲም በኢጋድም በኩል በጤናው ዘርፍ ደግሞ የሚደረጉ ግንኙነቶችና የትብብርና የቅንጅት ስራዎች አሉ። በዛ መሰረት በየጊዜው በየቀኑ መረጃዎችን እንለዋወጣለን። የዓለም ጤና ድርጅት እንደዚህ ደግሞ ከአንድ አገር በላይ የሚሰሩ አጋር ድርጅቶች ጋርም መረጃዎችን በሚገባ እንለዋወጣለን። ማንኛውም ጭምጭምታ ሲኖር ደግሞ እኛም ዲጂታላይዝድ የሆነ ሲስተም አለ። የትኛውም በዓለም ክፍል እንደዚህ አይነት ክስተቶች ሲኖሩ አገራችንም ፈራሚ አገር ስለሆነች መረጃዎች ይደርሱናል። የመረጃ ልውውጥም አለ። በዛ መሰረት የዓለም አቀፍ ጤና ደንብን መሰረት ያደረጉ ትብብሮችንና የቅንጅት የምላሽና የቅኝት ስራዎችን እያጠናከርን እንደሆነ እንዲታወቅ ነው። ሌላው በጤና ተቋማት ውስጥ የተላላፊ በሽታዎችንም ወረርሽኞች ሲነሱ በተለይ በባህሪያቸው ልዩ የሆኑ እነዚህ ሃይ ኮንሲኩዌንስ ፓቶጂን የሚባሉ ናቸው። እነዚህ በባህሪያቸውና እነዚህን በተመለከተ ደግሞ አገራዊ ጋይድላይን አለ። በዛ መሰረት የሚሰሩ ስራዎች አሉ። ይህንን ተደራሽ ከማድረግም አንፃር በጤና ተቋማት የህብረተሰብ ጤና አደጋ ቁጥጥር ስርዓት በተለይ ደግሞ የተላላፊ በሽታዎች ቅኝት ስርዓት ተጠናክሮ እየተሰራ ነው ያሉት። በተለይ የስጋት ደረጃቸው ከፍ ባሉ ብዙ ህዝብ የሚገለገልባቸው ከተለያየ ቦታ ከሀገር ውስጥም ከሀገር ውጭም ሕክምና የሚከታተሉ ሰዎች የሚመጡባቸው ቦታዎች ላይ ይህ ስርዓት ዘርግተን እየሰራን መረጃዎችን በየቀኑ የምናገኝበትና ምላሽ የምንሰጥበት ስርዓት አለ። ከዛ ባሻገር ከዛ ውጭ የሆኑትም ላይ እንዲሁ የህብረተሰብ ጤና አደጋ ወይንም የበሽታ ክስተቶች ጭምጭምታዎች ከሰው ወደ ሰው ብቻ ሳይሆን ከእንስሳት ወደ ሰው የሚተላለፉ በሽታዎችም ክስተቶች ሲኖሩ በአንድ ጤና ማስተባበሪያ በኩል በየጊዜው መረጃዎችን እየተለዋወጥን በከፍተኛ ደረጃ በሚኒስትር እየቀረበ ውሳኔ እየተሰጠ የምንመራበት ስርዓት ስላለ ይሄ ተቋማዊ ሆኖ እንደ ተቋም ተደራጅቶ አሰራር የህግ ማዕቀፍ ኖሮት የአሰራር የአመራር የአደራጀት ስርዓት ተዘርግቶለት እየተሰራ ያለ ስራ እንደሆነ ለመግለጽ ነው። አመሰግናለሁ።